ሰላም 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 ውድ እና የተከበራችሁ የሃኒ ኢትዮ ቻናል ተከታዮች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን አለን። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ለሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ሃኒ ኢትዮ በሰላም መጣችሁ እያልኩኝ ማለት ነው ጋይስ። ቲክቶክ ላይ ሰሞን ትንሽ እንትን አለ ቡጥቡጥ አለና መማርና ያብ ማራኪ የያብ ማራኪን ዝና መማር ነች ወሰደችው የሚል ትልቅ እንትን ማለት ነው ጦርነት ተነስቷል። በነገራችን ላይ እውነት እንነጋገር ከተባለ እኔ መማር ነች ወሰደችው አይደለችም አላውቅም። እሱን ምንም የማውቀው ነገር የለም። በነገራችን ላይ እኔ መጀመሪያ ሀብሉ ቲክቶክ ሲጀምር የነበረችው ያብ ማራኪ ነበረች ማለት ነው። ቲክቶክን ተቆጣጥራ ይዛው የነበረች በጣም ብዙ ፍሬሽ ቲክታከሮችን ብዙ ጌመሮችን ያሰለጠነች ስለ ቲክታክ ብዙ መረጃ የሰጠች ማንም ሰው ስለ ቲክቶክ እንኳን አያውቅ ነበረ። ታስታውስ ከሆነ ዮኒን ራሱ ስለ ጌም ራሱ ያለማመደችው ያብ ማራኪ ናት ማለት ነው። እንዴት ጊፍት እንደሚሰጥ እንዴት ጌም መጫወት እንዳለባቸው ምናምን እና ብዙ ቲክታከሮችን ብዙ ጌመሮችን አሁን ላይ ያሉትን ጌመሮችን ወይም ደግሞ ሸቅለው ምናምን የወጡትን ጌመሮችን ያሰለጠነች ትልቅ ቦታ ያደረሰች ብዙ ያሸቀለቻቸው ያብ ማራኪ ነች። ለምን ይዋሻል ማለት ነው። ያብ ማራኪ ነች መጀመሪያ ብሎ ቲክቶክ ሲከፈት ማለት ነው። እና እንትን አትበሉ ግን እኔ መማር ነች የእሷን ዝና የወሰደችው ምናምን። በነገራችን ላይ ያብ ማራኪና መማር አይታችሁ ከሆነ ፊታቸው በጣም ይመሳሰላል። በጣም ማለት ነው ኮፒ ናቸው። ሁሉ ነገራቸው፣ አክታቸው፣ አጨባበራቸው፣ አለባበሳቸው ብቻ አይደለም የሚመሳሰለው። በነገራችን ላይ ፊታችሁን፣ አፍንጫቸው ኢቭን ደግሞ ስፔሻሊ ሞር ደግሞ ከንፈራቸውና አፍንጫቸው በጣም ነው የሚመሳሰለው። በጣም ኮፒ ማለት ነው። ለዛም ይመስለኛል ምናልባት ሰው መማረ ያብ ማራኪ ናት ብሎ የተቀበላት ማለት ነው። እኔ በጣም ገርሞኛል። ብዙ ፖስቶች ውስጥ ኮሜንት ላይ ምናምን ያብ ማራኪ ይህን ሰሞን ከወጣችበት ሰዓት ጀምሮ ማለት ነው በጣም ገረመኝ። ታውቃላችሁ በጣም እንትን አለኝ፣ ገረመኝ። ይቺ መማር አይደለችም እንዴ? መማር እኔ እኮ መማር ነበረች የምትመስለኝ እስካሁን ድረስ ምናምን ነገር ብለው የተሸወዱ ብዙ ሰዎች አሉ። ምክንያቱም በጣም ስለሚመሳሰል አክታቸው፣ አለባበሳቸው፣ በተለይ ደግሞ ሲጨፍሩ ሲዘፍኑ የሚያደርጉት አክት ኮፒ ማለት ነው። በቃ በጣም ይመሳሰላል ይመስለኛል። የሆነ ዝምድና ይኖራቸዋል ብዬ አስባለሁ፣ እንደኔ ማለት ነው። እና በጣም ብዙ ነገራቸው ፊታቸው በጣም ነው የሚመሳሰለው። ለምን ይዋሻል? በጣም ይመሳሰላል። በጣም ኮፒ ነው ማለት ነው። እና በጣም እንትን ይላል። እና በነገራችን ላይ ያብ ማራኪ መጀመሪያ ቲክቶክ እንትን ከማለቱ በፊት ትልቅ ፎሎወር ከኢትዮጵያኖች ውስጥ ነው የምለው፣ ከዓለም ምናምን ከሌላ ሀገር ምናምን ሳይሆን ከኢትዮጵያኖች ውስጥ ትልቅ ፎሎወር የነበራት ያብ ማራኪ ነበረች ማለት ነው። ትልቅ ፎሎወር ማለት ነው ይመስለኛል። ዩቲና ያብ ማራኪ የሆነ ተመሳሳይ እንትን ነበራቸው፣ የሆነ የሚቀራረብ ፎሎወር ማለት ነው። የተወሰነ ብቻ ነበረ ያብ ማራኪ የምትበልጣት እንጂ ሌሎቹ 200 ምናምን ነበሩ። ያብ 500 ምናምን በነበረችበት ሰዓት ማለት ነው። ሰይፉ ሾው ላይ በቀረበችበት ሰዓት ማለት ነው። ዮኒ ማኛ ደግሞ ምን ብሎ ተበጠረቀ ማለት ነው። ሰይፉ ሾው ላይ እንድትቀርብ ያደረኳት እኔ ነኝ አለ ማለት ነው። በቃ ሁሉን ነገር እሱ ማድረግ እንደሚችል አድርጎ ራሱን የሚቆልል ትልቅ የግብድዬ ሳክሳም ሰውዬ ማለት ነው።
እኔ እንጃ ብዙ ሳክሳሞች ብዙ ራሳቸውን የሚቆልሉ አውቃለሁ። ግን ደግሞ የእሱ ደግሞ የተለየ ነው። እሱ ሰይፉ ሾው ላይ ሲቀርብ ማለት ነው በጣም በብዙ ልመና ተለማምጠው ብር ከፍሎ ከጀርባ ለምኗቸው አታዋርዱኝ፣ ኢትዮጵያ ድረስ መጥቼ ሰይፉ ሾው ላይ ሳልቀርብ አሜሪካ ብመለስ ህዝቡ ምንድን ነው የሚለኝ? ያሾፍብኛል፣ ሙድ ይዝብኛል ምናምን እና እባካችሁ ከጉድ አውጡን ብሎ ለምኖ እግራቸው ላይ ተንበርክኮ ነው ሰይፉ ሾው ላይ እንዲቀርብ የሆነው ማለት ነው። ይሄ ማናችንም የምናውቀው ነገር ነው፣ ሁላ ማናችንም ማለት ነው። እና እኔ እኮ ነኝ ማራኪ ሰይፉ ሾው ላይ እንድትቀርብ ያደረኳት። ሲሪየስሊ አንተ ማነህ? ሁ አር ዩ? ያ ማራኪ በፌመስ በነበረችበት ሰዓት እኮ አንተ ቲክቶክ ላይ 0 ፎሎወር ነበረ ማለት ነው። አይተናል ቪዲዮ ላይ ስለ ቲክቶክ ስታሰለጥነህ፣ ያ ማራኪ ስለ ቲክቶክ አከፋፈት ምናምን ላይ በአገባብ ስታሰለጥነህ አይተናል። ጊፍት እንዴት ሊመጡት እንዳለበት ስታሰለጥነህ አይተናል። ሰው ለምን ትሰክሰናለህ ማለት ነው። ይህ ሳክስህን ለማያውቁት እሺ አባቴ፣ ይህን ሳክስህን ለማያውቁት ለፋራዎች ምናምን ሳክስና ኢኮኖሚ ሳይቱ ላይ ማራኪ እንድትቀርብ ያደረግኳት አላለም። በቃ አንተ ሁሉን ነገር ማድረግ ትችላለህ። ካንተ ውጭ ምንም ማንም ሰው ማድረግ። ታዋቂ ነበረች ኢትዮጵያ ላይ ሪከርድ የሰበረች ለመጀመሪያ ጊዜ ያብ ማራኪ ትባላለች። አንድ ቪዲዮ ለቃ 4 ሚሊዮን ቪው ያገኘች የመጀመሪያዋ ፌመስ ቲክታከር ያብ ማራኪ ነበረች። በዛም ነው ሰይፉ ሾው ያቀረባት ማለት ነው። ከእንደገና ደግሞ እንዴት መሰላችሁ? ኮሜንት ላይ ሰይፉ የሆነ እንግዳ ሲያቀርብ ኮሜንት ላይ ይጻፍለታል፣ ማን ይቅረብላችሁ ምናምን ሲባል ማራኪ 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 ነበረ የሚለው እንዳለ ኮሜንቱ ማለት ነው፣ በአጠቃላይ ማለት ነው። እና በሱ ምርጫ በህዝቡ ምርጫ ከእንደገና ደግሞ በእነሱ ምርጫ ነው እንጂ የቀረበችው። አንተ ማን ሁነህ ነው አንተን ሰይፉ ሾው ላይ እንድትቀርብ ልታደርጋት የምትችለው ማለት ነው ጋይስ? እና እህኔ ማለት ነው። በነገራችን ላይ ማራኪ እርግጠኛ ነኝ 3 ሚሊዮን ምናምን ፎሎ ትገባ ነበረ በዱሮ እውቅናዋ ብትቀጥል በዱሮ እንትኗ እና ያው ፌመስ ነበረች። ይህ የማይዋሽ ነው፣ ማንም በማይታወቅበት ሰዓት ማለት ነው። በነገራችን ላይ ቪዋ የቀነሰባት እንትኗ ምናምን እንትኗ የተመታባት በነገራችን ላይ ያው ኢትዮጵያ ስለገባች ሎኬሽን ስትቀይሩ አይ ቲንክ ቻናል እንትናችሁ ይመታባችኋል መሰለኝ። ሰው በሱስ እንትን ምክንያት ነው ማለት ነው። እና ያው ማራኪ በነገራችን ላይ በጣም ቆንጅዬ ናት። ያው አቡዳቢ ነበረ ሬስቶራንት ነበራት፣ ካፍቴሪያ ማለት ነው። እና እኔ በአካል እጄ ነበረ እሷ ካፍቴሪያ ቡና ጠጥቼ ምናምን የወጣሁትኝ። ትህትናዋ እግዚአብሔርን ከምንም በላይ ደግሞ ምን እንደሚገርመኝ ታውቃላችሁ? ያ ማራኪ ትህትናዋ በጣም ነው የሚገርመው ማለት ነው። እንግዳ እንዴት እንደምትቀበል ታውቃላችሁ? እኔ ገብቼ የሆነ ማርያምን ሳልከፍል የወጣሁት ማለት ነው። ምንም 5 ሳንቲም ሳልከፍል እንትን አለች ማለት ነው። ይሄ የራሴ ግብዣ ነው ምናምን ብላ ማለት ነው። ትህትናዋ ፈገግቷ ምናምን ሰው አትንቅም፣ ሰው ታከብራለች። ትንሽ ትልቅ ምናምን ሳትል እኩል ነው እንትን የምትለው እና በጣም ነው ሪስፔክት ያላት ለሰዎች ማለት ነው። እና ደግሞ በጣም ቆንጅዬ ነች በነገራችን ላይ። በአካል ራሱ ያው ጸይም ናት። ኦፍኮርስ ጀስት ከለር ብቻ ነው ቲክቶክ ላይ እንትን የጨመረላት ብዬ ነው የማስበው። ቲክቶክ ላይ ከለር ሰጧታል። በአካል በጣም ጸይም ናት፣ ረጅም ናት። ቁመቷ እንዴት እንደሚያምር እግዚአብሔርን በጣም ረጅም ናት። ጥርሷ እንዴት አባቱ እንደሚያምር ማለት ነው። ፈገግ ስትል ምናምን ብስማ ቀላቃላችሁ አይደለም ወንድ ሴት ልጅ ራሱ ተማደላለች። እና በነገራችን ላይ ዛሬ ጡት የወረዳ እና እንትን ነው ጋይስ፣ በጣም ቆንጅዬ ናት። ቁመት አላት። ፀጉሯ በጣም ነበረ የሚያምረው። በፀጉሯ ነበር ያየኋት። ፀጉሯ ፍሪዝ ነበረ አስታውሳለሁ። እና ደግሞ በጣም የሚገርማችሁ ነገር ቲክቶክ ላይ ብቻ አይደለም የባህል ልብስ ምናምን ለብሳ የምታዩት ማለት ነው። ስራ ቦታዋም ስትሄዱ በባህል ልብስ ምናምን ነው በብዛት እንትን የምትለው እና ባህል ልብስ በጣም ታዘወትራለች። በጣም ቆንጅዬ ነች። እና በቃ እኔ ማርያምን እኔ በጣም ነበረ የምወዳት በጣም ማለት ነው። እና ደግሞ ሞር በአካል ስለማውቃት ደግሞ በጣም ነው የምወዳት እና ያው
መማረም ቆንጅዬ ናት። በራሷ ጥረት ነው፣ የማንንም ዝና ወስድ አይደለም። በእርግጥ ግን አንዳንድ ሰዎች ሁለቱን ለማጣላት የምታደርጉት ነገር በጣም ቢግ ሼም ነው። በጣም ነው የሚዳብረው። ጋይሶች ሁለቱ የአንድ ሀገር ልጆች ናቸው፣ እህታማቾች ናቸው። ነገ መልሰው ይገናኛሉ። በጣም ሁለቱም ቆንጅዬዎች ናቸው እና ሁለቱን ለማጣላት ተረጋጉ ጋይሶች፣ አይሳካላችሁም እና ተረጋጉ። የምሬ ነው የምነግራችሁ። ብቻ አም ሶ ሀፒ ማራኪ ተመለሰች ወደ ንግስትነትሽ ስለተመለሽ ወደ ቲክቶክን እንዲፈካ እንዲል ስላደረግሽው በጣም ነው የምናመሰግነው። ቲክቶክ ያው እንግዲህ ድባቡ ይቀየራል ብለን እናስባለን። ቲክቶክ ትንሽ ብዙ ነገሩ ያስጠላል። አሁን ትቀይረዋለሽ ብለን እናስባለን። በዛ በሚያምር ቁመናሽ፣ በሚያምር አለባበስሽ፣ በሚያምር ፈገግታሽ ምናምን እንግዲህ ያው ዌልካም ብለናል። እንግዲህ እኛም ደግሞ ደስ ብሎን እየተቀበልንሽ ነው።